ጸሎት ጩኸትም ዝምታም አይደለም፣ በመንፈስ ከእግዚአብሔር ጋር መግባባት ነው። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ከሆነ የእናንተን ጩኸት ሳይሆን የእናንተን መንፈስ ነው የሚያደምጠው። የእናንተን የመንፈስ ቋንቋ ነው የሚያደምጠው። ሰላም ሰላም፣ የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት ስፍራ ሁሉ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እንዴት ናችሁ? እኔ ወንድማችሁ አሌክሳንደር ነኝ። ዛሬ ደግሞ እጅግ በጣም በሚጠቅማችሁ መልእክት ተመልሼ መጥቻለሁ። ኢየሱስ ክርስቶስ ጌታ ነው። ዛሬ ክፍል 2 ነው ማስተምራችሁ። ያለ ድምጽ መጸለይ የሚለውን ክፍል 1 ሐናን አንስቼ መጽሐፈ ሳሙኤል ላይ ያለን ታሪክ እንዴት እንዳወራኋችሁ ታውቃላችሁ። በዛ መልእክት ደግሞ እንደተባረካችሁ አይቻለሁ፣ በኮሜንትም ተረድቻለሁ። ስለዚህ ከዚህ በፊት ክፍል 1ን እንዳወራኋችሁ እንዳስተማርኳችሁ ታውቃላችሁ። ዛሬ ደግሞ ያለ ድምጽ መጸለይ ምንድነው ጥቅሙ የሚለውን አወራችኋለሁ ማለት ነው። ምክንያቱም እግዚአብሔር ጸሎትን የሚሰማ አምላክ ነው። ነገር ግን በምን አይነት መንገድ መጸለይ እንዳለብን እኛ ደግሞ ጸሎት ብለን የወሰድንባቸው መንገዶች እንደ እግዚአብሔር ቃል ምን ይመስላሉ የሚለውን ማየት መቻል አለብን ማለት ነው። ይህንን ትምህርት ስትሰሙ አንዳንዶቻችሁ ምናልባት በብዙ መንገድ ውስጥ እያለፋችሁ አላችሁ። እኔ እንዴት መጸለይ እንዳለብኝ አላውቅም፣ ጸሎት በዚህ መንገድ ይመስለኛል ያላችሁ ሰዎች፣ ከእግዚአብሔር ጋር ህብረት ለማድረግ ናፍቆት ያላችሁ ግን መንገዱን ያላወቃችሁ እንዴት እንደሚጸለይ ከእግዚአብሔር ቃል ዛሬ አወራችኋለሁ። ስፔሻሊ ዳግም ለተወለዳችሁ ለክርስቲያኖች ነው ይህን ማወራው ማለት ነው። ክብር ለእግዚአብሔር ይሁን። ታውቃላችሁ ከእግዚአብሔር ጋር ህብረትን ማድረግን የመሰለ ነገር ምንም የለም በዚህ ምድር ላይ። ስለዚህ እድለኛ ናችሁ ካወራችሁ፣ እድለኛ ናችሁ ከጸለያችሁ፣ እድለኛ ናችሁ መንፈሳችሁ ከእግዚአብሔር ጋር ዕለት ዕለት ህብረት የሚያደርግ ከሆነ። ዛሬ እጅግ በጣም የሚጠቅማችሁ መልእክት ይዤ መጥቻለሁ። መነሻ ጥቅሴ ሮሜ መጽሐፍ ምዕራፍ 8 ቁጥር 26 እና 27 ላይ ያለ ቃል ነው። ቃሉም እንደዚህ ይላል፣ መንፈስ ድካማችንን ያግዛልና እንዴት እንደምንጸልይ እንደሚገባን አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ስለ ቅዱሳን ይማልዳል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ ስለ ቅዱሳንም ይማልዳልና ይላል። ስለ ቅዱሳንም እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። በደንብ ስሙኝ። ቁጥር 26 ላይ አንድ ቃል ታያላችሁ፣ በማይነገር መቃተት የሚል ቃል። እንግዲህ በጣም ከውስጥ የሆነ ጸሎት ነው። መቃተት ያለበት መቃተት ከውስጥ የሚወጣ ጸሎት ነው። ግን በማይነገር መቃተት የሚል ቃል ታያላችሁ። ብዙ ጊዜ ህብረት ስናደርግ ማስተዋል ያለባችሁ ፓወርፉል ጸሎቶች በማይነገር መቃተት የምንጸልየው ጸሎት ነው። እጅግ በጣም ትልልቅ ነገሮች ጉዳዮቻችን ላይ ሲፈጸሙ ከእግዚአብሔር ጋር ማውራት የሚገባን ጉዳይ ሲኖር በመቃተት ነው የምንጸልየው። ይሄ ጸሎት ሮሜ 8 ላይ መንፈስ የሚጸልየው ነው ስለ ቅዱሳን። እናንተ ውስጥ ያለው መንፈስ የሚቃትተው ነው። አንደኛ እንደ እግዚአብሔር ፈቃድ ነው የሚጸልየው፣ እናንተ አይደላችሁም የምትጸልዩት። ሁለተኛ የልብን ሐሳብ ያውቃል። ልባችሁ ሳይናገር ምን እንደሆነ ያውቃል የልባችሁን ሐሳብ። ስለዚህ በመንፈስ በመነዳት የምትጸልዩት እናንተ ሳትሆኑ ኦሬዲ ደክማችሁ እያለ፣ ክብር ለእግዚአብሔር ይሁን። እንደዚህ ብሎ ነው የሚጀምረው፣ መንፈስ ድካማችንን ያግዛልና ብሎ ነው የሚጀምረው። ለምን? ብዙ ሰዎች ደክማችሁ ሊሆን ይችላል። እንዴት መጸለይ እንዳለባችሁ ግራ ተጋብታችሁ ሊሆን ይችላል። ድካም ውስጥ ሆናችሁ፣ ነገር ግን መንፈስ የሆነ ሰዓት ሊፍት አፕ ያደርጋችኋል፣ የሆነ ሰዓት ያናግራችኋል፣ የሆነ ሰዓት ይጸልያል ስለ እናንተ በውስጥ ሆኖ ማለት ነው። ስለዚህ መቃተት ትጀምራላችሁ። በምን? በማይነገር ማለት ነው። ብዙ ጊዜ ጸሎት ብለን እኛ የምንቆጥረው እንደምታውቁት እግዚአብሔርን ሩቅ አድርገን እናስባለን። በጣም የጮሁን ሰዓት በቃ እግዚአብሔር የሰማን ይመስለናል። እመኑኝ፣ ዳግም ከተወለዳችሁ እግዚአብሔር እናንተ ውስጥ ነው የሚኖረው። አሁን የእግዚአብሔር መኖሪያ ሆናችኋል። ክርስቲያኖች ከሆናችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ከተቀበላችሁ መንፈስ ቅዱስ በውስጣችሁ አለ። ለዛ ነው ለቆሮንቶስ ክርስቲያኖች ሐዋርያው ጳውሎስ ሲናገር የእግዚአብሔር መንፈስ በእናንተ እንዲኖር አታውቁምን አለ። ስለዚህ የእግዚአብሔር መንፈስ ምንድናችሁ? ማደሪያ ናችሁ እያለ ነው። ስለዚህ የመንፈስ ቅዱስ ቤተ መቅደስ ነን እኛ። መንፈስ ቅዱስ በውስጣችን ነው ያለው። ስለዚህ በውስጣችን ላለው ጌታ እንዴት ነው የምንጮኸው? ሩቅ አድርገን የምናስበው አይኑ የህብረት ጸሎት ላይ እንደገና ደግሞ ስጋችንን እንዲጸልይ የምናበረታታበት መንገድ አንዱ ነው። በጩኸት የሚለቀቅ ነገር አለ መንፈስ ዓለም ላይ፣ በዛ አምናለሁ።
ነገር ግን በዛ መንገድ ነው ብቻ ብለን ካሰብን ተሸውደናል። ምክንያቱም በማይነገር መቃተት የምንጸልየው የጸሎት አይነት አለ። ጉዳይ ያለባቸው ሰዎች ትልልቅ ነገር ውስጣቸው ከእግዚአብሔር ጋር በሚስጥር የሚያወሩ ሰዎች የሚጸልዩት የጸሎት አይነት ነው። በማይነገር መቃተት ስፔሻሊ መልጃ ያለበት በሀገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በቤተሰብ ጉዳይ ትልልቅ ችግሮች ሲፈጠሩ ሰዎች ይቃትታሉ። በውስጣቸው መንገድ ላይ ይጸልያሉ፣ ስራ ቦታ ይጸልያሉ፣ በሚንቀሳቀሱበት ስፍራ ሁሉ ይጸልያሉ። ስለዚህ እንዲህ አይነት ጸሎት ትልልቅ ነገሮች ሲፈጠሩ የሚጸልዩ የጸሎት አይነት ነው። የምትጸልዩት የጸሎት አይነት ነው። ማስተዋል ያለባቸው ነገር ልንገራችሁ። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ከሆነ የእናንተን ጩኸት ሳይሆን የእናንተን መንፈስ ነው የሚያደምጠው። የእናንተን የመንፈስ ቋንቋ ነው የሚያደምጠው። ምን እንደሚያስፈልጋችሁ ያውቃል። ነገር ግን እናንተ የምትጮሁትን ጮት ሳይሆን ልባችሁን ነው የሚያየው መጽሐፍ ቅዱስ። ለዛ ነው የልብ አምላክ ነው የሚለው እግዚአብሔር። ምን ማለት ነው? ሳትናገሩ ልባችሁን ያውቃል እግዚአብሔር። ምን ልትናገሩ እንደፈለጋችሁ እግዚአብሔር ያውቃል። ስለዚህ መጠንቀቅና ማስተዋል ያለባችሁ ነገር እናንተ ስለጮኻችሁ ሳይሆን ከእግዚአብሔር ጋር በመንፈስ ወደምታወሩበት ዓለም ነው እግዚአብሔር ያመጣል ማለት ነው። ሌላኛው የጸሎት ዓለም ያለ ድምጽ የምትጸልዩት የጸሎት አይነት ነው። ጸሎት ጩኸትም ዝምታም አይደለም። በመንፈስ ከእግዚአብሔር ጋር መግባባት ነው። በጩኸት ውስጥም በሉ በዝምታ ውስጥም ከእግዚአብሔር ጋር በመንፈስ መግባባትና ህብረት ማድረግ ካልቻለን አልጸለይንም። ምክንያቱም የጸሎት ዋነኛው ዓላማ ከእግዚአብሔር ጋር ህብረት ማድረግ ስለሆነ ማለት ነው። ስለዚህ ሮንጎዬ በሆነ መንገድ እንዳትረዱ። ጩኸትም ስለ ጮህን አይደለም። ምክንያቱም በጣም የጮህን ሰዓት እግዚአብሔር የሰማ ይመስለናል። ላበላብ ከሆንን ከተሯሯጥን በቃ በጣም እኛ ስሜታችንን የገለጠን ሰዓት በቃ እግዚአብሔር ሰምቶናል ብለን እናስባለን። ነገር ግን ከዛ በላይ መጀመሪያ የሚሰማው እግዚአብሔር ምናችንን ነው ካላችሁ መንፈሳችሁንና ልባችሁን ነው የሚያደምጠው ጌታ። ክብር ለእግዚአብሔር ይሁን። የህብረት ጸሎት ላይ አዎ ያስፈልጋል። እናንተ ድምጻችሁን ከፍ የምታደርጉት ለምንድን ነው? ሰው ሲሰማችሁ ይባረካል። ሌላ ሰው ሲሰማችሁ ምን ይላል? ይጽናናል፣ ይጠቀማል በጸሎታችሁ ዘንድ እሱ እንዲጸልይ ኃይልን ታካፍላላችሁ፣ ወይም እሷ እንድትጸልይ ኃይልን ትካፈላለች። ስለዚህ በምትጸልዩት ጸሎት ድምጻችሁን ከፍ ስታደርጉ በህብረት ውስጥ ሊሆን ይችላል። በቤተ ክርስቲያን ውስጥ ሰዎች ሲሰሙ እምነት ከመስማት ስለሆነ እምነት ይካፈላሉ ሰዎች፣ ጸጋ ይካፈላሉ ሰዎች። ያ እንዳለ ሆኖ ግን ፐርሰናሊ ከእግዚአብሔር ጋር ህብረት ስታደርጉ በዝምታ ወይም ያለ ድምጽ የሚጸልይ ጸሎት አለ። መንፈሳችሁ አክቲቭሊ ከእግዚአብሔር ጋር ህብረት በማድረግ ዴይሊ ከእግዚአብሔር ጋር ህብረት በማድረግ ራሳችሁን ክርስትናችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ ግዴታ መጮ ላይ ይጠበቅባችሁ ይችላል ይህንን የጸሎት አይነት ስትጠቀሙ ማለት ነው። ታዲያ እንዲህ ከሆነ በዚህ ጸሎት ሁላችሁም ትጠቀማላችሁ። ምክንያቱም መስሪያ ቤት ያላችሁ፣ ስራ ቦታ ያላችሁ፣ ታክሲ ውስጥ ያላችሁ፣ በምትንቀሳቀሱበት ስፍራ በዚህ አይነት የጸሎት መንገድ መጸለይ ትችላላችሁ። ለምን? አክቲቭ የሚሆነው መንፈሳችሁን ነው። ማስገዛት መንፈሳችሁን፣ ልባችሁን ማስገዛት ዘን ምንድነው? ውስጣችሁ ላለው ለእግዚአብሔር መንፈስ ማውራት፣ መናገር፣ መጫወት ትችላላችሁ ማለት ነው። ግዴታ አንደበታችሁ አይደለም መንቀሳቀስ ያለበት። ለምን? እግዚአብሔር የልብ አምላክ ነው፣ ውስጣችሁ ነው ያለው። ስለዚህ ይህንን የጸሎት መንገድ መጠቀም ትችላላችሁ ማለት ነው። ክፍል 1 ላይ ካያችሁ ሐናን አንስቼላችሁ ነበር እንዴት ትጸልይ እንደነበር፣ ከንፈሯንም ሳታንቀሳቀስ ይላል። ስለዚህ ትጸልይ ነበር፣ የልቧን ታፈስ ነበር። ስለዚህ እንዲህ አይነት መንገድ ሰዎችን የበለጠ ከእግዚአብሔር ጋር በመንፈስ እንዲያወሩ እድል ይከፍታል ማለት ነው። ስለዚህ ማስተዋል ያለባችሁ ነገር ልንገራችሁ። ታዲያ ያለ ድምጽ መጸለይ ጥቅሙ ምንድነው የምትሉ ሰዎች ልትኖሩ ትችላላችሁ። ጥቅሙን ልንገራችሁ። የመጀመሪያውን ጥቅም ልንገራችሁ። ያለ ድምጽ የምትጸልዩ ሰዎች እግዚአብሔርን የማድመጥ እድል ይኖራቸዋል። ምን ማለት ነው? እናንተ አታወሩም፣ መንፈሳችሁ ነው የሚያወራው። አሁን አንደበታችሁ ምንም ነገር ስራ እየሰራ አይደለም። መንፈሳችሁና ነፍሳችሁ ወይም ልባችሁ ሙሉ በሙሉ ከእግዚአብሔር መንፈስ ጋር እያወራ ስለሆነ ሞር ለማድመጥ ለመገዛት በእግዚአብሔር ፊት ልባችሁን ለማፍሰስ እድል ይኖራቸዋል። ዘን ምንድነው? እግዚአብሔርን ለማድመጥ እድል ይኖራቸዋል ማለት ነው። እግዚአብሔርን ለመስማት እድል ይኖራቸዋል። በዛ ውስጥ መንገድ ያሳያቸዋል። በዛ ውስጥ ይጠቅሟቸዋል። ስለ ስራችሁ ያወራቸዋል፣ ስለ ትዳራችሁ ያወራቸዋል፣ ስለ እንቅስቃሴያችሁ ያወራቸዋል።
ቃሉን ይልክላችኋል ወደ መንፈሳችሁ። ስለዚህ ሞር እግዚአብሔርን ለማድመጥ እድል ይኖራችኋል ማለት ነው በእንደዚህ አይነት ጸሎት። ነገር ግን በደንብ እንድታስተውሉ የምፈልገው እናንተ አክቲቭ ከሆናችሁ ነው። ዝም ማለት አይደለም። አንደበታችሁን ዝም አሰኛችሁ ማለት እየጸለያችሁ ነው ማለት አይደለም። ግዴታ ምን መሆን አለበት? አንደበታችሁን ዝም ካሰኛችሁ መንፈሳችሁና ልባችሁ ግዴታ ማውራት አለበት። ምክንያቱም ጸሎት በመንፈስ ከእግዚአብሔር ጋር ህብረት ማድረግ ስለሆነ መጀመሪያ ብዙ ማውራት አይደለም፣ ብዙ ጥቅስ መጥቀስ አይደለም፣ ብዙ በመንፈሳችሁ ውስጥ ያለውን ቃል ማፍሰስ በልብ ውስጥ እግዚአብሔርን ብዙ ለመስማት እድል መክፈት ነው ጸሎት አንደኛው መንገድ። ስለዚህ ያለ ድምጽ ስትጸልዩ እግዚአብሔርን ለማድመጥ ወይም ለመስማት እድል ይኖራችኋል ማለት ነው። ሁለተኛው እንደዚህ አይነት ጸሎት ምን ያደርጋችኋል መሰላችሁ? የተረጋጋ መንፈስ እንዲኖራችሁ ያደርጋችኋል። በምንም አይነት ነውጥ ውስጥ ብትሆኑ የተረጋጋ መንፈስ እንዲኖራችሁ ያደርጋችኋል። ለምን? ጫጫታ ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። በዛ ውስጥ አክቲቭሊ አጥርታችሁ እግዚአብሔር የሚናገራችሁን ለመስማት እድል ፈንታ ታገኛላችሁ ማለት ነው። ስለዚህ የመረጋጋት ስፒሪት እናንተን ያገኛችኋል በእንደዚህ አይነት መንገድ የምትጸልዩ ሰዎች። ምናልባት ከቤት ወጣችሁ ታክሲ ውስጥ ስትሆኑ መጸለይ እንደማትችሉ የምታስቡ ሰዎች ይህንን የጸሎት መንገድ መከተል ትችላላችሁ። ማስገዛት መንፈሳችሁና ልባችሁ። ለምን? ከድምጻችሁ በላይ ልባችሁና መንፈሳችሁን ይፈልጋል። ለዛ ነው መንፈሳቸው ለተሰበሩት ቅርብ ነው ይላል እግዚአብሔር ቃል። ስለዚህ ራሳችሁን አስገዝታችሁ መጸለይ ትችላላችሁ። ክብር ለእግዚአብሔር ይሁን። በዚህ ትምህርት እንደተጠቀማችሁ አምናለሁ። ስለዚህ ይህንን ጸሎት መጸለይ ማቆም የለባችሁ። አሳድጉ ራሳችሁን። ይህንን የጸሎት መንገድ ተጠቀሙ። ብዙ የእግዚአብሔር ሰዎች ይህንን የጸሎት መንገድ ይጠቀሙታል። ስፔሻሊ አይሁዳውያን በማሰላሰል ውስጥ ልባቸውን ያፈሳሉ ለእግዚአብሔር። በዛ ውስጥ እግዚአብሔርን ይሰማሉ፣ ለእግዚአብሔር ደግሞ ይናገራሉ። ስለዚህ ይህንን የጸሎት መንገድ መጠቀም ትችላላችሁ። ክፍል 3 ላይ ደግሞ እንገናኛለን። እግዚአብሔር መልካም ጊዜ ይሰጠናል። ዘመናችሁ ይባረክ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ በመለቀው ትምህርት ብዙዎች እየተባረኩ ስለሆነ እናንተም ደግሞ መባረክ ስላለባችሁ ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ተባረኩልኝ።